ሰላም ጤና ይስጥልን የተከበራችሁ የአሚኮ ወቅታዊ ተከታታዮቻችን እንደምን ሰነበታችሁ። አሚኮ ወቅታዊ ዝግጅታችን ተጀምሯል። ለዛሬ ወደ እናንተ ልናደርስ ያሰብነው ርዕሰ ጉዳይ የኢነርጂ ስራዎች በአማራ ክልል በሚል ይሆናል። በቆይታችን በአማራ ክልል ውሃና ኢነርጂ ቢሮ በተለይ በኢነርጂ ዘርፉ እየተሰሩ ያሉ ስራዎችን በስፋት እንቃኛለን። ለምናነሳቸው ጥያቄዎች ደግሞ ሀሳብ ማብራሪያ ሊሰጡን የአማራ ክልል ውሃና ኢነርጂ ቢሮ የህዝብ ግንኙነት ኃላፊ አቶ ወንዳጠር መኮንን እዚህ ስቱዲዮ ነው የሚገኙት። ከሳቸው ጋር ጥያቄዎችን ያነሳል። ሰፊ ቆይታ ይኖረናል። ፕሮግራሙን ወደ እናንተ በማድረስ እኔ ጻድቁ አላምረው ከመላ የስቱዲዮና የካሜራ ባለሙያዎች ጋር አብሬ ቆይታ አደርጋለሁ። ምርጫችሁን የአማራ ሚዲያ ኮርፖሬሽን እንድታደርጉ በአክብሮት ጋብዛለሁ። አቶ ወንዳጠር በምክትል ቢሮ ኃላፊ ደረጃ የአማራ ክልል ውሃና ኢነርጂ ቢሮ የህዝብ ግንኙነት ኃላፊ ሀሳብ መረጃ ሊሰጡን እዚህ ስለተገኙ እጅግ አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁ። አመሰግናለሁ። እንደ ቢሮ በተለይ የውሃና ኢነርጂ ቢሮ ሲነሳ በአብዛኛው በንጹህ መጠጥ ውሃ አቅርቦት በኩል እየተሰሩ ያሉ ስራዎች ግልጽ ናቸው። ነገር ግን በኢነርጂ በኩል ቢሮ የተሰጠው ኃላፊነት ያን ያህል ግልጽ አይደለም ብዬ አምናለሁና የአማራ ክልል ውሃና ኢነርጂ ቢሮ በኢነርጂ ዘርፉ እንዲሰራ የተሰጠው ኃላፊነት ምንድነው ከሚለው ውይይታችን እንጀምር። አመሰግናለሁ። የአማራ ክልል ውሃና ኢነርጂ ቢሮ የአማራ ክልል ምክር ቤት ቢሮዎችን ሲያደራጅ በሰጠው ስልጣንና ተግባር መሰረት አንደኛው የመጠጥ ውሃ ተቋማትን ገንብቶ የክልሉን የውሃ ሀብት አልምቶ በዛም ደግሞ ለህብረተሰቡ ተደራሽ ማድረግ ማስተዳደርንም ይጨምራል። ይሄ ዓለም አቀፍ ህጎችንና ሀገር አቀፍ ህጎችን ጠብቆ የሚሄድ ነው። ሁለተኛው የኢነርጂ ዘርፉ ነው የዛሬ ትኩረታችን። የኢነርጂ ዘርፉም ደግሞ ስንመለከተው የአማራ ክልል ያሉትን የኢነርጂ ምንጮች ማልማት እንደዚሁም ደግሞ ማስተዳደር ህብረተሰቡ የኢነርጂ ተጠቃሚ እንዲሆን ሲታሰብ ከአገር አቀፍ የናሽናል ግሪድ የሚያገኘውን ኤሌክትሪክ ማዳረስ፣ ሁለተኛው ደግሞ የባዮ ኢነርጂ እንደዚሁም ደግሞ ታዳሽ ኢነርጂዎችን ደግሞ አልምቶ ከተለያዩ የኢነርጂ ምንጮች ለህብረተሰቡ የኢነርጂ ተጠቃሚነትን ማረጋገጥ በራዕይ ደረጃ የሚያስቀምጠው የኢነርጂና የውሃ ሀብቱን ያለማ እንደዚሁም ደግሞ አስተዳድሮ ህብረተሰቡን ተጠቃሚ ማድረግ የቻለ ክልል መፍጠር ነው ዋነኛው እሳቤው ማለት ነው። ዓለም አቀፍ የኢነርጂ አጠቃቀምን ስንመለከት በአብዛኛው ከነዳጅ ላይ የተመሰረተ ነው። አሁናዊ ወቅታዊ ጉዳዮችን ስናይ በተለይ የነዳጅ ላይ ያለው ጥገኝነት ምን ያህል ዓለምን አደጋ ላይ እንደጣለ ማሳያዎች ናቸውና የአማራ ክልል ውሃና ኢነርጂ ቢሮ ከነዳጅ ጥገኝነት ነፃ ለማድረግ እና ለማላቀቅ እየሰራቸው ያሉ ስራዎች እንዴት የሚገለጹ ናቸው? የኢነርጂ ሴክተር በዓለም አቀፍ ደረጃም በተለይ ከነዳጅ መገኘት የኤሌክትሪፊኬሽን መጀመር የፀሐይ ኃይልን ወደ ኤሌክትሪክ የመቀየሩ ስራ በኢኖቬሽን ደረጃ ሲመጣ የዓለምን ቅርጽም መልክም የቀየረ ነው። ይህንን መጠቀም የማይችል ህብረተሰብ ወደ መጠቀም ሲመጣ ያለውን ልዩነት ማየት ያስችላል። በዓለም አቀፍ ደረጃ ስንመለከተው በተለይ አሁናዊ አዝማሚያውን ስናየው ከነዳጅ ጋር አያይዘን የመካከለኛው ምስራቅ ጦርነት ብቻ አይደለም እንደ ትልቅ ችግር ሆኖ የመጣው። አንደኛው የነዳጅ አቅራቢዎች በራሳቸው ገበያ የሚወስኑ አቅርቦትን የሚወስኑ አንተ የነዳጅ ፍላጎት ኖሮህ እንኳን በዲፕሎማቲክ ግንኙነት አይነት ብቻ ነው የሚወሰነው። ነዳጅም ላታገኝ ትችላለህ። በዛ ልክ ዓለም ከነዳጅ ኃይል ጥገኝነት የመውጣቱን አዝማሚያ ከአዝማሚያነት ባለፈ ቁርጥ ሆኖ በፖሊሲም ተቀምጦ በአሰራርም ተቀምጦ ከዛ ለመውጣት እቅድ ተነድፎ በሁሉም ደረጃ እየተሰራ ነው። አሜሪካንን ብንወስድ ቻይና የዓለምን 10% የሶላር ወይም ከፀሐይ ኃይል እያመነጨች ለራሷም በትልቅ ኢንዱስትሪዎች ነው ያሏትና እነዛን በዛ እየሰራች ትገኛለች። ሌሎችም ሀገራት በተመሳሳይ ይሄ ነገር አይቀሬ ነው። የነዳጅን ጥገኝነት መላቀቅ የግድ መሆን አለበት አንድ ሀገር ማደግ ካለበት ብለን ካሰብን አዝማሚያዎችና ማሳያዎች አሉ። ለምሳሌ ከ24 ዓመት በኋላ ከዛሬ 24 ዓመት በኋላ ዓለም ከነዳጅ ጥገኝነት ትወጣለች። ይሄ ዩናይትድ ኔሽን መረጃ ነው። ከነዳጅ ኃይል ትወጣለች፣ ከጥገኝነቱ ትወጣለች ማለት ሌሎች ታዳሽ ኢነርጂ ኃይሎች የነዳጅን ቦታ ይተካሉ ማለት ነው። ስለዚህ
አገር እንደ ሀገር ማደግ ካለባት ለነዚህ ለታዳሽ ኢነርጂ እሳቢዎችና እነዚህ ኢንስቶል ለማድረግና ለማስፋፋት ዝግጁ የሆነ ፖሊሲ አሰራርና የኢኮኖሚ አማራጭ ሊኖራት ይገባል። ስለዚህ ኢትዮጵያን ብንመለከት በሀገር በቀል የኢኮኖሚ ፖሊሲውም የኢነርጂ ሴክተሩን ወደ ታዳሽ ኢነርጂ ለመቀየር በትልቁ እቅድ ተይዞ በፖሊሲ ደረጃ ተቀምጦ የእያንዳንዱ ቢሮ አወቃቀርም የሀገሪቱ የመንግስት አወቃቀርም በስራ ደረጃ በዚሁ መሰረት እንዲሆን ተደርጓል። ኢነርጂውን ኢኮኖሚውን ከፍ ማድረግ ካለብን፣ ህብረተሰቡን ተጠቃሚ ማድረግ ካለብን፣ የዘመነ ኑሮ እንድንኖር ካስፈለገ ከታችኛው የማገዶ ቆጣቢ ምድጃ ጨምሮ እስከ ኤሌክትሪፊኬሽን አሁን ደግሞ ታዳሽ ኃይል እንኳን ባይሆን የኒውክሌር ኃይልን መጠቀምና አገሪቱን ኢነርጂ ኢፊሸንት ማድረግ በራሷ ሙሉ ኢነርጂዋን ማመንጨት የምትችል ማድረግ ያስፈልጋል። ከዚህ ጋር በተያያዘ ከነዳጅ የግድ መውጣት አለብን ስንል አንደኛ በዓለም አቀፍ ሴናሪዮ ስንመለከተው የኢንዱስትሪዎችን እንኳን ብንመለከት በነዳጅ ኃይል ወይንም በድንጋይ ከሰል የሚሰሩ የኢንዱስትሪዎች አሁን እየቀጠሩ ያሉት ከ5 ሰው አንዱን ብቻ ነው። በተቃራኒው ደግሞ በታዳሽ ኢነርጂ ስንል ለምሳሌ በኤሌክትሪክ ከውሃ ኃይል በሚመነጭ እንደዚሁም ደግሞ በሶላር በዊንድ ፓወር እየሰሩ የሚገኙ ኢንዱስትሪዎች በ5 እጥፍ የተሻለ የስራ ዕድል እየፈጠሩ ነው። ትርፋማነታቸውን በዛ ልክ። ሌላው ሁለተኛው ለማስፋፋት ይህንን መሰረተ ልማት ለመዘርጋት ዝቅተኛ ወጪ ነው እየጠየቀ ያለው ታዳሽ ኢነርጂን በንጽጽር ማለት ነው። ሁለተኛ አንዴ ከተከልከው ለኦልሞስት እስኪበላሽ ድረስ በዛው መጠቀም ሌላ ተጨማሪ ገንዘብ ሳይጠይቅህ ትጠቀምበታለህ። ሁለተኛው የዝርጋታ ወጪው ዝቅተኛ ነው። በቀላሉ ነው እንትን የምታደርገው። ለምሳሌ እንደው የፀሐይ ኃይልን እንኳን ብንመለከት የፀሐይ ወደ ምድር የምትለቀውን ብርሃን ለአንድ ሰዓት እንኳን መጠቀም ቢቻል ወይንም ሶላር ፒቪ እንለዋለን። የሶላር ፎቶ ቮልቲክ የሚባል አለ። ማለት የፀሐይን ኃይል ወደ ዳይሬክት ከረንት ወይንም ወደ ኤሌክትሪክ የሚቀይረው ፓነል የምንለው ማለት ነው። በሱ ሙሉን ፕሪዘርቭ አድርገን ወደ ኢነርጂ ብንለውጠው የአንድ ሰዓቱ ለዓለም ለአንድ ዓመት ያክል ያልተቆራረጠ የኃይል ምንጭ መሆን ይችላል። ለምንድን ነው እዚህ ላይ ነዳጅ ላይ ሆነን ሞኝነታችን የምናስቀጥለው? እንደ ሀገርም የተያዘው አቅጣጫ ይሄው ነው። ሌላው ትልልቅ የዓለም አቀፍ ኩባንያዎች ጉግልን መውሰድ እንችላለን። ዴል ኮምፒውተር የሚያመርተውን ዴልን መውሰድ እንችላለን። ቴስላን መውሰድ እንችላለን። ማክዶናልድን መውሰድ እንችላለን። እነዚህ አሁን ከነዳጅ ሙሉ በሙሉ ነፃ ሆነው መኪኖቻቸውንም የኤሌክትሪክ አድርገው ፓርክ ስታደርግ እንኳን የኤሌክትሪክ ነው የነዳጅ ነው ተብሎ ተጠይቀ ነው ፓርክ የምታደርገው። ሙሉ ስራቸውንም ደግሞ ኢነርጂ ኢፊሸንት ሆነው ከሶላር ኃይልና ከዊንድ ፓወር እያገኙ ያሉበት ሁኔታ ነው ያለውና በዛ ልክ ስለዚህ አይቀሬ ስለሆነ የማይቀር ስለሆነ ኢትዮጵያን ፖሊሲዎቿን እያሻሻለች ነው። ለምሳሌ የኢነርጂ ፖሊሲ 1986 ላይ የወጣ ኢነርጂ ፖሊሲ ነው የነበረን። ይሄ አሁን በረቂቅ ደረጃ ተጠናቋል። የኢነርጂ ፖሊሲ በቅርቡ በሕዝብ ተወካዮች ምክር ቤት ይጸድቃል። አሁን ኮሜንት እየተደረገ ነው። ባለፈው ጥር ወር ወይም ከወራት በፊት እንደተመለከት ነው ወደ ኢትዮጵያ የነዳጅ አውቶሞቢሎች የቤት መኪናዎች እንዳይገቡ ተከልክሏል። የንጹህ መጠጥ ውሃ ተቋማት የኢነርጂ አማራጭን ወደዚህ ወደ ታዳሽ ኃይል እንዲገቡ ጅማሮች እንዳሉ እዚህ በፊትም መረጃዎች ነበሩና በዚህ ረገድ እየሰራችኋቸው ያሉ ስራዎች ምንድን ናቸው የሚለውን በጣም ጥሩ። ይሄ ያው እየታየ ስለሆነ በቢሮም ደረጃ ኮሚኒኬት ስናደርግ የሚታወቅ ስለሆነ ይታወቃል። ግን ለምን የሚለውን ስንመለከት የኛ ህብረተሰብ በተለይ በገጠሩ አካባቢ የናሽናል ግሪድን ተከትለን ወይንም ከሀገር አቀፍ ደረጃ የሚመጣውን የኤሌክትሪፊኬሽን መስመር ተከትለን የመጠጥ ውሃን ብንዘረጋ አንደኛ ከናሽናል ግሪዱ እስከ ጉድጓዱ ድረስ መዘርጋት አለበት። ያ ከፍተኛ ኢንቨስትመንት ነው የሚጠይቀው። ሁለተኛ አንዳንድ ቦታዎች ላይ የኃይል መቆራረጥ አለ። ኢትዮጵያ አሁን የኃይል መቆራረጥን ችግር አልተሻገረችውም። በኃይል መቆራረጥ ጊዜ የመጠጥ ውሃ ተቋማት ውሃ ለህዝቡ ዲሊቨር ማድረግ አይችሉም ማለት ነው።
ሌላው ደግሞ የተሰባሰበ የህዝብ አሰፋፈር የሌለባቸው ቦታዎች አሉ። ለነሱ አሁን ባለው የናሽናል ግሪድ ደረጃ ብንሄድ ምናልባት ከ10 ዓመት በኋላ ነው መብራት ከደረሰ በኋላ ነው ውሃ የሚያገኙት፣ ውሃው ያላቸው ማለት ነው። ከዛ በተጨማሪ በነዳጅ ደግሞ ብናደርገው ኢኮኖሚውም አይችልም፣ ክላይሜቱ ጋርም ደግሞ ኢንላይን ዊዝ መሄድ አይደለም። ሶ ይሄንን ከሶላር ኃይል በማመንጨት የሶላር ኃይል ስታመነጭ ዝርጋታው ብዙ አይደለም። እዛው ጉድጓዱ ላይ ሶላር ኃይል ታደርጋለህ። ከዛ በኋላ ምናልባት ቡስተር ወይንም የኃይል ማቃወያ ወደ ተራራ የሚሄድም ከሆነ ቡስተሩ ጋር የሶላር ኃይል ታደርጋለህ። ከዚህ ከጉድጓዱ ወደ ቡስተሩ ያቀባብላል። ቡስተሩ ጋር ያለው ደግሞ ሶላር ወደ ከተማው ይገፋል ማለት ነው። አርፒኤስ ወይንም የገጠር መጠጥ ውሃ ዝርጋታም ከሆነ በዛው ልክ ይሄዳል ማለት ነው። ይሄ ምን ያመጣል? አንደኛ ኢነርጂ ኢፊሸንት ነው የምትሆነው። በኃይል መቆራረጥ የሚገደብ የመጠጥ ውሃ አቅርቦት አይኖርህም። ሁለተኛው የዝርጋታ ወጪና የኢንቨስትመንት ኮስትህ ኢኒሻል ኢንቨስትመንት ኮስትህ ያንን ቢልት ለማድረግ ዝቅተኛ ወጪ ነው። አሁን በዓለም አቀፍ ደረጃ የሶላር ፓኔሎች ዋጋ ወርዷል። ኢትዮጵያም እያመረተች ነው። ኢትዮጵያ ለምሳሌ በምታመርተው የሶላር ፓኔልስ 11 ሜጋዋት ኃይል ማመንጨት ትችላለች። አሁን በምታመርተው ማለት ነው፣ በቅርቡ በተመረቀው። ሶ ከዚህ በፊት የሚይዘን የነበረው የሶላር ፓኔሎች ከውጭ ነው የሚመጡ፣ አሁን ሀገር ውስጥ መመረት ተጀምሯል። ሶ በዚህ ዋጋውም በዓለም አቀፍ ደረጃ እየቀነሰ ነው የሚገኘው። ሶ በዛ እያስፋፋን 32 የመጠጥ ውሃ ተቋማት በዚህ ዓመት ብቻ 32 የመጠጥ ውሃ ተቋማት በከተማም በገጠርም ወደ ሶላራይዜሽን ወይንም ከፀሐይ ኃይል ኤሌክትሪክን አመንጭቶ ውሃ ከጉድጓድ ስቦ አውጥቶ ወደ ሪዘርቫየር ገፍቶ በእያንዳንዳችን ቤት ፎሴት ኦር በቦኑ እንዲመጣ ለማድረግ የሚያስችሉ ስራዎች ተሰርቷል። ይሄ ምን ያመጣል? አንደኛ ለምሳሌ ፀሐይ በሌለበት እንዴት ይሆናል ይላሉ አሁን ብዙዎቹ። ፀሐይ በሌለበት ሶላር ፓኔሎቹ ይዘረጋሉ። ዘንድ ፀሐይ ካለ ወዲያውኑ ዳይሬክት ይሰጣሉ። ፀሐይ በሌለበት ደግሞ ባትሪዎች አሏቸው። ባትሪያቸውን ቻርጅ ያደርጉ፣ ለማታ ደግሞ ውሃ ይገፋሉ። ሌላው ሃይብሪድ ሲስተም ለምሳሌ አንዳንዶቹ ጋር ቀን በፀሐዩ ይገፋል ባትሪ የሌላቸው ቦታዎች፣ ማታ ደግሞ በኤሌክትሪፊኬሽን ኦር ደግሞ በነዳጅ ኃይል የሚገፋበትን እድል ብንችል ግን የኛ እቅድ እንደ ኢኒሼቲቭም ስለያዝነው የመጠጥ ውሃ ተቋማቶቻችንን በቅርብ ዓመታት ወደ ፀሐይ ኃይል የመቀየር፣ ሁለተኛው ከነዳጅ ነፃ የማድረግ እሳቤ ነው። ይሄ ያልተቆራረጠ የመጠጥ ውሃ አቅርቦትንም በዛው ልክ ስለሚሰጥ ማለት ነው። በተለይ ከዋናው ኃይል መስመር ርቀው የሚገኙ አካባቢዎች ወይም ኦፍ ግሪድ የምንላቸው አካባቢዎች የኤነርጂ ተጠቃሚ እንዲሆኑ ለማድረግ ምቹ ባልሆኑ አካባቢዎች ማለት ነው ይሄ የፀሐይ ኃይል ወይም ደግሞ ታዳሽ ኃይል አቅርቦትን እየሰራችሁ እንደሆነ ያንሱልኝ ነበረ። ምን የተለየ አማራጭ ተዘርግቷል? በተለይ ደግሞ በእነዚህ አካባቢዎች ሩቅ በሆኑ አካባቢዎች የውሃ መቆራረጥ እንዳይኖር እየሰራችሁ ያለው ስራ ምን ያህል ውጤታማ አድርጓቸዋል? በገጠር አካባቢዎች ለምሳሌ የጸጥታ ችግርም ሊሆን ይችላል፣ ኤሌክትሪክ ተደራሽ ያልሆነባቸው ያልተዘረጋባቸው ቦታዎች ሊሆን ይችላል። እነዛን ሶላር እዛ ወስዶ በመትከል የፓምፑንም ከውስጥ ከሰመርሰብል ፓምፕ ወይንም ጠላቂ ፓምፕ ምንለው አለ፣ አይነቱ ይለያል። እሱንም በማስገብ ከፍተኛ ወጪ ነው የሚጠይቀው። ክልሉ ግን እንደ ኢኒሼቲቭ ስለያዘው ወይንም በቅድሚያ መሰራት አለበት ብሎ ስለቆረጠ ተጀምሯል። ይሄ ምን ጥቅም ሰጥቷል? ያልተቆራረጠ መጠጥ ውሃ ይሰጣል። ለኤሌክትሪክ የሚከፈል አንዳንድ ከተሞች በወር እስከ 1 ሚሊዮን ድረስ እንደ ባህር ዳር ያሉት ደግሞ ከዛ 4-5 ሚሊዮን ብር በወር ለመብራት ይከፍላሉ። አንዳንድ የገጠር አካባቢዎች ላይ ይሄንን ወጪ ለምሳሌ የነዳጅ ብቻ የሆኑት በነዳጅ ብቻ የሚሰሩት የነዳጅ ወጪውን ባለመቻል ለምሳሌ እዚህ ጋር ምን ማንሳት እንችላለን? አዊዞን ባለፈው በኢራን ጦርነት ጊዜ ነዳጅ መገኘት አልተቻለም፣ ኤሌክትሪክም ይቆራረጣል። አንዳንዱ ደግሞ ጉድጓዱ ኤሌክትሪክ የማይደርስበት ቦታ ላይ ይሆንና ከተማው ኤሌክትሪክ ሊኖር ይችላል፣ ግን ጉድጓዱ ስለሌለው ከተማው አያገኝ። ሶ ውሃ መስጠት አቁመው ነበር። የኢነርጂ ጉዳይ
የኃይል አቅርቦት ብቻ ጉዳይ አይደለም፣ የኑሮ ጉዳይ ነው ማለት በህይወት ያለ ጉዳይ ነው። አንደኛው በጣም የራቁ የገጠር አካባቢዎችን ሚኒ ግሪድ አነስ ያሉ የሶላር ኃይል ማመንጫዎች ገነቡላቸውና ለ400 ለ500 ቤተሰብ ኃይል ተዘርግቶላቸው ልክ ከኤሌክትሪክ እንደምንስበው ተዘርግቶላቸው ኤሌክትሪክ ያገኛል። ለምሳሌ ደቅ የሚባለውን ማየት እንችላለን። አሁን በዚህ ዓመት እንኳን ወደ 4 ለሚቀጥለው ዓመት የሚገነቡ ወደ 4 የሶላር ሚኒ ግሪድስ እቅዶች ተይዘዋል። ጥናትና ዲዛይናቸው ተጠናቆ ማለት ነው። ሌላው የዊንድ ፋርም ወይንም የንፋስ ኃይልን በማመንጨት አሁን አንድ እቅድ የተያዘ አለ። ሰሜን ሸዋ ሰላ ድንጋይ አካባቢ ይሰራል ብለን የምናስበው ይሄኛው ለዛኛው አካባቢ ኤሌክትሪክ ብቻ አይደለም የሚሰጠው የመጠጥ ውሃ ተቋማትን ፓወር ያደርጋል እና ማቅረብ ያስችላልና በእኛ አማራጭ የመጠጥ ውሃ ተቋማት ከተማም ይሁን ገጠር ሁሉም ከነዳጅ ብቻ ሳይሆን ከኤሌክትሪክም ነፃ ቢሆኑልን አስበን ነው እየሰራን ያለው። የማይቆራረጥ እና ቀላል ወጪ ነው። በነገራችን ላይ ብዙ የመጠጥ ውሃ ተቋማትን ወጪ ከፍ የሚያደርገው የኤሌክትሮሜካኒካል እቃዎች ናቸው። ኤሌክትሮሜካኒካል እቃዎች ጄኔሬተር ልትለው ትችላለህ፣ ፓምፕ በቀላሉ በእነዚህ በሶላር ኃይል የሚሰሩት ግን ዋጋቸው ይቀንሳል። የሶላር ፓኔሉም ደግሞ ዋጋ ከአመት አመት አሁን በጣም እየቀነሰ ነው የመጣና ትልቅ እድል ነው ያለው። በክልል ደረጃም ያለው የፖሊሲ የአስተዳደር ስርዓቱ ለዚህ ቅድሚያ የሚሰጥና ይህንን የሚደግፍ በመሆኑ ለቢሮ በጣም ትልቅ ምቾት የሚፈጥርና ለህብረተሰቡ ደግሞ ይህንን ፓወር ለማቅረብ ቀና የሚያደርግ ነው ማለት ነው። የባዮጋዝ አጠቃቀም እናንሳና ባዮጋዝ በተለይ በገጠሩ አካባቢ እንዲስፋፋ ለማድረግ እንደ ቢሮ እየተሰሩ ያሉ ስራዎች እንዴት የሚገመገሙ ናቸው? ጎን ለጎን ባዮጋዝ ሲነሳ ከባዮጋዝ ጋር ተያያዥ የሆኑ በተለይ ተረፈ ምርቶችን በመጠቀም ጸረ ተባይ ሊሆን ይችላል ወይም ደግሞ ጸረ አረም የመጠቀም የአፈር ማዳበሪያ እንዲጠቀም አርሶ አደሩ የማድረግ ስራዎችንም በጥምረት የምናስኬድበት እድል የሚሰጥ ነውና በዚህ ረገድ የአማራ ክልል ውሃና ኢነርጂ ቢሮ ምን ተግባራትን እየከወነ ነው? አመሰግናለሁ። እንደ እድል ሆኖ አሁን የምናነሳቸው የኢነርጂ ምንጮች ደሃ ሀገር ላይ በመኖራችን የምናነሳቸው ናቸው። ለምሳሌ ከዛሬ 24 ዓመታት በኋላ ያልኩ ቅድም 54% የዓለም የኢነርጂ ምንጭ የሚመጣው ከሶላር ኃይል ይሆናል፣ ከፀሐይ ይሆናል። 42% የሚሆነው ደግሞ ከኤሌክትሪክ ወይንም ከውሃ ኃይል በሚመነጭ ኤሌክትሪክ ይሆናል ማለት ነው። ከዚህ ውስጥ 3% አካባቢው ነው ደሃ ሀገራት ኃይላቸውን ልክ አሁን እንዳልኩ በባዮ ኢነርጂ የሚያመርቱት። ዞሮ ዞሮ እስከ 24 ዓመት እኛም ከዚህ እንወጣለን ብለን እናስባለን፣ ግን አሁን እንሰራዋለን። የባዮ ኢነርጂ ስራውን ወይንም የባዮጋዝ ስራውን የምንሰራው ኃይል ለማምረት ብቻ አይደለም። ቀደም ሲል ለጠቀስከው መብራት ይሆናል። ማታ ልጆች የሚያነቡበት፣ እናቶች ቤተሰባቸውን የሚመሩበት፣ አባወራዎች የማታ ጊዜያቸውን የሚያሳልፉበት መብራት ይሰጣል። ሁለተኛው ማንደጃ ይሆናል ማለት ነው። ማንደጃ ይሆናል። ሌላው ቀላሉ ኃይሉ የሚገኘው ከከብቶች ጽዳጅ የሚገኝ ነው በት የምንለው ማለት ነው። ተሰብስቦ አንዳንድ ቦታዎች ላይ የመጸዳጃ ቤቶችን ከፕላንቱ ጋር ወይም ከማብላያው ጋር በማገናኘት ከፍ ያለ ኃይል ያገኛሉ። ከፍ ያለ ኃይል ለማግኘት ግን ባዮጋዝ በመሰረታዊነት እነዚህ ለምሳሌ እበት ወይንም ሰገራና ሌሎች በአንድ ጉድጓድ ውስጥ ይጠራቀማሉ። ግንባታ ታፍኖ ይቀመጣል። በናቹራል መንገድ ማብላያ ያለው ራሱ እየተብላላ ባክቴሪያዎች ያብላሉትና ሜቴን የሚባል ጋዝ ይፈጥራል። ያ ሜቴን የሚባል ጋዝ ሲፈጥር ታፍኗል ብያለሁ አይደል? ታች የገባውን እንትን እየተጫነው ይሄዳል። ጋዙ እየተጫነው ሲሄድ መውጫ መንገድ አለችው። ባዮስለር የሚባል ቀጭን ሽታ የሌለው ንጹህ የሆነ ፈሳሽ ከዚህ ቆሻሻ ከተባሉት ነገሮች ንጹህ የሆነ ፈሳሽ የማይሸት በእጅም ብትነካው ሊሸት የማይችል ነገር ግን ከዩሪያ ማዳበሪያ 40% በላይ ለተክሎች የማዳበሪያነት የአፈር ለምነትን የሚመልስ የናይትሮጅን ፊክሲንግ መጠናቸው ወይም ናይትሮጅን እንዲጠቀሙ ለማድረግ የሚያስችል ከዛ በተጨማሪ ከማዳበሪያነቱ በተጨማሪ ደግሞ ጸረ ተባይ ለምሳሌ ቢጫ ዋግ የሚባለውን ሊከላከል የሚችል
ያንን ሰብስቦ በመርጨት ተክሎችን በቆሎ ላይ ትላትሎችን ሊገድል የሚችል ኬሚካል ያልሆነ ግን ደግሞ መድኃኒት እኛ የምንወስዳቸው መድኃኒቶች እኮ አብዛኞቹ ኬሚካል ናቸው። እዚህ ላይ ግን ይሄ ንጹህ የሆነ እንትን ማታ ብርሃን ታደርገዋለህ ዘን ምግብ ታበስልበታለህ። ምግብ ስታበስል እጅግ ንጹህ የሆነ የእናቶችን ጤና የሚጠብቅ ልጃገረዶች እንጨት ለመልቀም ሄደው የሚያጠፉትን ጊዜ የሚያስቀር የሚደርስባቸውን እንግልትና ሌሎች ችግሮች የሚያስቀር በአጠቃላይ የገጠሩን ህብረተሰብ የኑሮ ዝማኔ ከፍ የሚያደርግና ጤናውን ኑሮውንም ደግሞ ከፍ የሚያደርግ ስራ ነውና በክልላችን በዚህ ዓመት 1500 ባዮጋዞችን እንተክላለን ብለናል። ምድር እንገነባለን ብለናል። እስካሁን ድረስ ከ1000 በላይ ተሰርቷል በሁሉም ዞኖች ማለት ነው። በአጠቃላይ በአገር አቀፍ ደረጃ ካሉት ወደ 40000 አካባቢ ባዮጋዞች የዘንድሮን ሳይጨምር 21000 አካባቢ በአማራ ክልል ውስጥ የተሰሩት ከግማሽ በላይ በሀገሪቱ ውስጥ ካሉት ባዮጋዞች 21000 ወይም ከግማሽ በላይ በሀገሪቱ ካሉት ከግማሽ በላይ የሆነው በአማራ ክልል የተሰራ ነው። በእንስሳት ሀብታችን እንደ ሀገር የተሻለ ቁጥር ያለው አማራ ክልል ነው አይደል? መረጃዎች የሚያሳዩት። ስለዚህ በተለይ የዚህ ባዮጋዝ ላይ የግንዛቤ ማስጨበጫ ስራዎች ቢሰፉ የበለጠ ታዳሽ ኃይል የምንጠቀምበት እድል ይኖራልና ምናልባት ግንዛቤ ማስጨበጥ ስራው ላይ ምን ያህል ሄዳችኋል የሚለውንም በዚሁ ታሳቢ ያደረግን ለማለት ፈልጌ ነው። ሌላኛው የገጠሩ ኑሮ ለማሻሻል አሁን እንደ መንግስትም አቅጣጫ ወርዶ ወደ ስራ የተገባው የገጠር ኮሪደር ልማት የሚለው ነውና ይህ የገጠር ኮሪደር ልማት ስራዎች ደግሞ የኃይል ምንጫቸው ሙሉ በሙሉ ታዳሽ ኃይል እንዲሆን ከነዳጅ ጥገኝነት የወጣ እንደሚሆን መረጃዎች ያሳያሉ። በኦሮሚያ ክልልም በአማራ ክልልም በተጀመሩ የሞዴል የገጠር ኮሪደር ልማቶች ላይ ይህንን አይተናልና የአማራ ክልል ውሃና ኢነርጂ ቢሮ ደግሞ የኢነርጂ ድርሻውን በታዳሽ ኃይል እንዲሆን በሚደረገው ሂደት ትልቅ የቤት ስራ ይጠይቀዋል። ሌሎች ተቋማት ጋር በመቀናጀት በዚህ ረገድ ምን ያህል ቅድመ ዝግጅት አድርጋችኋል? የተጀመሩ ስራዎችም ካሉ? በጣም ጥሩ። ባለፈው ዓመት ነው በአማራ ክልል የተጀመረው ይሄ የገጠር ኮሪደር። በጣም ትልቅ ኢኒሼቲቭ ነው። የህብረተሰባችን የኑሮ ደረጃ ካለበት ዝቅተኛ ሚና የሚለውን ተወና ካለበት ግን እጅግ ከፍ የሚያደርግ ነው። በተለይ የገጠሩን ህብረተሰብ የገጠር ኮሪደር ስራው ሱሉጥ ወይንም የተሳለጠ የገጠር ኑሮ መፍጠር ነው። ስማርት የሚባለው ለምሳሌ ጤናውን ምግብ ሲያበስል ጤናውን እየጠበቀ ውሃ ሲቀዳ ርቀት ሳይሄድ ግን ጤናውን ጠብቆ ለግብርና ሲሄድ በቅርብ ቦታ እርሻውን የሚያርስበት አኗኗሩ ከጽዳቱ ሃይጂኑና ሳኒቴሽኑ ተጠብቆ እንደገና ቤቱም ደግሞ በሚስብ ደረጃ ሆኖ ለምሳሌ መጠጥ ሆኖ እንኳን የመጠጧ እንትኑን ብናይ በገጠር ኮሪደር የውሃና ኢነርጂ ቢሮ ድርሻ በመጠጧ ወደ ኢነርጂ መጣለሁ። አንደኛው ሮፕ ፓምፕ ወይንም የአነስተኛ ጉድጓዶችን በመቆፈር እዛው ቤት ውስጥ ውሃ የሚያወጣበት ተጎትተው የሚወጡ ማለት አዎ፣ በሮፕ ፓምፕ በማዘዋወር እንደዚህ የሚወጣበት። ሁለተኛው አንዳንዶቹ ሃንዳጎል የሚባል በእጅ እንደዚህ የሚወዘወዝ ማለት ነው። የአፍሪዴቭ ፓምፕ የሚባል አለ። ብዙ ጊዜ አፍሪዴቭ ሲባል የአፍሪካ ዴቨሎፕመንት ባንክ የሚያሰራቸው ፓምፖች የሚወዘወዙ ፓምፖች ናቸው። አሁን በቅርቡ በተመረቁ ጎንደር አካባቢ በተመረቁ ሞዴል መንደሮችም በዛው ልክ ነው የተሰራው። ሁለተኛው ከአንድ ቦታ ውሃ ይወጣና እዛኛውም ሰፈር ላይ ቦኖ 3 ሊሆን ይችላል፣ እዛኛውም ላይ ሩራል ፓምፒንግ ሲስተም በሚባለው ማስፋፋት ነው። ከተቻለም ደግሞ ከዛም ከፍ ማድረግ ቤት ለቤትም ካዳረስክ በጣም ጥሩ ነው። በኢነርጂ ዘርፍ ደግሞ ካየነው የመጀመሪያው ኦፍ ግሪድ በመሆኑ ወይንም ከኤሌክትሪክ መስመሩ በራቁ አካባቢዎች ሚኒ ግሪድ መገንባት። ሚኒ ግሪድ ምን ማለት ነው? የሶላር ማመንጫዎችን ገንብቶ ቀደም ሲል ለ400 ለ500 ሰው ይሆናል እንዳልኩ እነሱን ገንብቶ ለነዛ አካባቢዎች ኤሌክትሪክ ማዳረስ። ሁለተኛው ደግሞ የፀሐይ ኃይልን ወደ ኤሌክትሪክ የሚቀይሩ አንዳንድ ቦታዎች ላይ ከፍ ሲል እስከምን ድረስ ይደርሳሉ? ትንንሾቹን ጄኔሬተሮች እስኪያክሉ ድረስ ይደርሳሉ። እነሱን በማሰራጨት አንዳንዶቹ ፍሪጅም ቴሌቪዥንም የሚያስነሱ አሉ። እነሱን በማሰራጨት የገጠር ኮሪደሩ
ስኬት ማስኬድ ከዛ በተጨማሪ ደግሞ ህዝቡ የተሳለጠና ኑሮ የዘመነ የገጠር ኑሮ እንዲኖር ማድረግ ሌላው ደግሞ በአካባቢው ያለውን ደን ማይጨፈጭፍበት የባዮጋዝ ግንባታዎችን በማድረግ አለፍ ሲል ባዮስለሪውን ለግብርና ምርት ማሻሻያ የሚያደርግበት ሌላው ደግሞ መብራቱንና ማንደጃውን በባዮጋዙ የሚጠቀምበትን መንገድ መፍጠር ነው። በመንደር ከተሰባሰበለ የመጠጥ ውሃ ለማቅረብ ቀላል ነው። ኢነርጂ ለማቅረብ ቀላል፣ ለማስተማር ቀላል ነው። የጤና ስራዎችን ለመስራት ቀላል ነው። መንገድ ለመዘርጋት ቀላል ነው። ሶ ይሄን እነዚህን ሁሉ ትስስሮች ቅድም ሱሉጥ ያልኩ የተሳለጠ የገጠር ኑሮን በመፍጠር ላይ ያተኮረ ነው። የተከበራችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአማራ ሚዲያ ኮርፖሬሽን ወደ እናንተ የደረሰ ያለውን አሚኮ ወቅታዊ ዝግጅታችን ነው። ለዛሬ ደግሞ የኢነርጂ ስራዎች በአማራ ክልል በሚል ርዕሰ ጉዳይ ነው ወደ እናንተ እየደረስን ያለነው። የአማራ ክልል የውሃና ኢነርጂ ቢሮ የህዝብ ግንኙነት ኃላፊ አቶ እንዳጥር መኮንን ማብራሪያዎችን እየሰጡን ናቸው። ቆይታችን አሁንም ይቀጥላል። ለዚህ ዝግጅት ያዘጋጀነው ግብአት አለ። እሱን ተከታትለን አሁንም ዝግጅታችን እንቀጥላለን። ምርጫችሁን የአማራ ሚዲያ ኮርፖሬሽን እንድታደርጉ አሁንም በድጋሚ ጋብዛለሁ። የምንጠቀም ሶስት ነገር ነው የምንጠቀም። አንደኛው ሶላር ነው በዋነኝነት። ከዚያ ሶላሩ ሲጠፋ ማለት ሶላር ፀሐይ በማይኖርበት ጊዜ ባትሪ እንጠቀማለን። ከሁሉም በላይ ከሆነ ደግሞ ብዙ የሚቆይ ከሆነ ደግሞ ብዙ ኮንሳምፕሽን ካለ የግሪድ ሲስተም እንጠቀማለን ወይ ይሄ የኤልፓ ማለት ነው። በዋነኝነት ከነዳጅ ነፃ ለመሆን ነው የተገባው። ጄኔሬተር ከመጠቀም ላለመጠቀም ነው። ያ ጄኔሬተር አንደኛ ብዙ ዲስአድቫንቴጆች አሉት። አካባቢ ይበክላል፣ ድምፁ ይበክላል። የሚወጡት ከዚያ የሚወጡት እንደ ጋዙ ካርቦን ዳይኦክሳይድ የሆነ መሰሉ ጋዞች፣ ዘይቱ በአጠቃላይ አሁን ለአካባቢ ምቹ ስላልሆነ የአካባቢን ይሄንን ለማስቀረት ሶላር እንጠቀማለን። ሌላ ደግሞ እንደገና በተጨማሪ የኃይል ከግሪድ የሚመጣውን ኃይል ለመቀነስ ነው። ከዚያ ውጪ ያው ኮስት በዚያው ልክ ኮስት ይቀንሳል። መነሻ ወጪው ነው እንጂ ብዙ ከዚያ በኋላ ኦልሞስት ዜሮ ነው። ምንም ወጪ የለውም። ሜንቴናንሱ ዜሮ ነው። ራኒንግ ኮስቱ ዜሮ ነው። በዚያ ምክንያት ይሄንን ያው እንድንጠቀም ሆነናል። ኳሊቲ የሚባለው አንድ የኤሌክትሪካል ሳፕላይ ኮንቲኒየስ ሳፕላይ ሲሰጥ ነው። ለሴኮንድ አይጠፋ ሳለ መቆራረጥ መስጠት ነው። ይሄ ለሴኮንድ ያክል አይጠፋ፣ ብልሽት ከሌለ በስተቀር አይጠፋ። ወይ ባትሪው አልቆ ወይ ግሪድ ኦፍ ሆኖ ብዙ ሰዓት ከሰራ ብቻ ነው የሚጠፋ እንጂ ለደቂቃ ለሴኮንድ አይጠፋ። አንደኛው ይሄ ነው ኳሊቲው። ሁለተኛ ኢኮኖሚካል ነው። ኢኮኖሚካል ውጤታማ ነው የሚባል ውጤታማ ነው። ውጤታማ የሆነው ምንድነው? ምንም ነገር የሚጠቀመው የለም ከፀሐይ ብርሃን ውጪ። ባትሪው መጀመሪያ ኢንስቶል ያደረግነው ነው። ባትሪውን ነው ራሱ ሶላሩ ነው የሚሞላው። ወርዳ አሁን ኃላፊነቱን እየተወጣ ነው። ብዙ ያው ከግሪድ የሚመጣውን ነገር በጣም ቀንሶታል። በጣም አሁን ሚኒመም ነው የምንጠቀም፣ እየቀነሰው ነው። ስለዚህ ይሄን ተጠቀመ ማለት አሁን ብዙ ፋብሪካዎች በሶላር ማለት በኃይል መቆራረጥ እየቆሙ ነው። ቤቶች አሁን ብዙ ጊዜ ማታ ምናምን ይጠፋብናል። አሁን ግን ይሄን ከተጠቀም ከዚያ ለኛ የምንጠቀምበትን ለሌላ እንትን ያገለግላል ማለት ነው። በነገራችን ላይ የዚህ ብቻ ሳይሆን እንደዚህ አይነት ሲስተም እንኳን ለሶላር እንኳን በሚሊግሪድ ነው የሚባል ይሄ ሶስተኛችን ነው። ይሄ ሶስት ጊዜ አንደኛ ለገጠር ለአንድ አካባቢ ገጠር እንደ ሳምፕል መንዝ ማማ የሚባል ሰሜን ሸዋ ላይ ለገበሬዎች ሰርተንላቸዋል። አሁን ያ ውጤታማ ነው። ግሪድም የለም ምንም የለው። ይሄን ነው የሚጠቀሙ። አንድ ላይ ቁጣ አንድ አካባቢ ወደ 32 ቤቶች ናቸው። ወደ 7 ምናምን ሚሊዮን የፈጀ ግሪድ ተጠቅመን እያገለገለ ነው። እስካሁን ያገለግላል። ኢንፎርሜሽኑ አለኝ ማለት ነው። ሌላ ደግሞ ወደ ወሎ ሀብሮ የሚባል ጤና ጣቢያ ላይ ይሄንን ተጠቅመን አሁን ጤና ጣቢያው ሙሉ በሙሉ ኤሌክትሪክ ትቶ ይሄን እየተጠቀመ ነው ያለው እና ተሞክሮውን እያስፋፋ ነው ብዬ አስባለሁ።
ተከታትለን የተመለስነው የአመልድ ኢትዮጵያ በተለይ የታዳሽ ኃይልን በመጠቀም የሌሎችንም አማራጮች ባንድ በመጠቀም የኃይል መቆራረጥ እንዳይኖር እየሰራ ያለውን ስራ ነበር የተከታተል ነው። እንደምናየው ተቋማት የራሳቸውን ኃይል እንዲጠቀሙ በማድረግ ረገድ ጅምሮች እንዳሉ ነው። የአማራ ክልል ውሃና ኢነርጂ ቢሮም ወደዚህ ስራ ላይ እንደሆነ መረጃዎች አሉኝና ይሄ እንዲስፋፋ ለማድረግ ምን ስራዎች መስራትን ይጠይቃል? በተለይ ደግሞ ተቋማት የራሳቸውን ኃይል በዚህ መልክ በታዳሽ ኃይል በመተካታቸው የሚያስገኘው ጥቅም ምንድን ነው ይላሉ? ዋናው ኮሩ ጉዳይ እዚህ ላይ ነው በነገራችን ላይ እና በጣም ጥሩ ሀሳብ ነው ያነሳው። ከ2004 2003 አካባቢ የህዳሴው ግድብ ሲጀመር አስታውሳለሁና እኔ እዚህ ጋዜጠኛ ነበርኩኝ። በዛ ጊዜ ወደ ግድቡ ይሄዱ የነበሩ ጄኔሬተሮች ነበሩ እና ከፍተኛ ነዳጅ ወደ ግድቡ ሄዳል። ዳት ሚንስ ግድብን የሚያክል ተቋም ለመፍጠር መጀመሪያ የኃይል አቅርቦትክን ማስተካከል አለብህ። ከዛ በኋላ ተቋም ከፈጠርክ በኋላ ደግሞ ያ ተቋም ለህብረተሰቡ የሚሰጠው አገልግሎት የተሳለጠ እንዲሆን የማይቆራረጥ እንደገና ደግሞ ምርታማነቱ እየጨመረ የሚሄድ ለአገልጋዩም ለተገልጋዩም ምቹ እንዲሆን ለማድረግ አንደኛው ትልቁ ነገር የመስሪያ ኢንቫይሮንመንትን ዘመናዊ ከማድረግ በተጨማሪ የኢነርጂ አቅርቦቱን የማይቆራረጥና ሪሊያብል ማድረግ ትልቁ ነገር ነው። ቀደም ሲል አመልድ ላይ ያየነው ነገር በውሃና ኢነርጂ ቢሮ ደረጃ ከ5 ዓመት በፊት ተጀምሯል። ግን የቢሮ ጣራ ላይ ሳይሆን የቢሮን መኪኖች ፓርኪንግ ቦታ ጥላዎቹን 2 ቦታዎች ላይ ሶላር ፓኔሎችን በመዘርጋት ኃይል ማመንጨት ተጀምሮ ነበር። ያ ለብዙ ጊዜ ቆይቷል። ከዛ በተጨማሪም ደግሞ ውሃ ጉድጓድም ከከተማው ላለመሻማት እዛው ቢሮ ውስጥ ተቆፍሮ ውሃውን በዛው የሶላር ኃይል ኤሌክትሪክ ተስቦ ለቢሮ የሚደርስበትን መንገድ ማድረግ ተፈጥሮ ነበርበት። ኢንኤፊሽንት ሙሉ በሙሉ ይህንን ማድረግ የቻለ አልነበረም። ጥገናዎችም ያስፈልጉት ነበር። የብልሽት ሁኔታዎች ነበሩትና ተከታትሎ የመጠገን ችግር ነበር። አሁን በዚህ ሰዓት አመልድ ይሄንን ማድረጉ በጣም ትልቅ ነገር ነው። አመልድ በነገራችን ላይ የመጠጥ ውሃ ተቋማትንም ይገነባል። የመጠጥ ውሃ ተቋማትንም ሲገነባ ለምሳሌ በቅርብ ጊዜ ሰሜን ጎንደር ላይ የተመረቀውን ብንመለከት ሶላራይዝድ ነው። አንደኛው የኢነርጂ ሴክተሩ አደገ የሚባለው ለህብረተሰቡ ኢነርጂ ስለደረሰ ብቻ አይደለም። ለምሳሌ ባህር ዳር መብራት አለ፣ ልክ እንደዚህ አምፖል ይበራል። አምፖል መብራቱ ብቻ ግን ኤሌክትሪክ ቀርቧል ማለት አይደለም። ማምረት አለበት። ለኢንዱስትሪ እኮ ከፍተኛ ኃይል ነው የሚያስፈልገው። ተቋማት ለመገንባት ወይም ለተቋማት የሚመጥን የኃይል አቅርቦት አልነበረም። ያ ፍትጊያ የነበረው በዚህ ምክንያት ነው የነበረው እንጂ አንዳንዱ ቤቱ ላይ የሚያበራው ማብሪያ ማጥፊያ ስላለው ኦር ሶኬት ሰክቶ ስልኩ ቻርጅ ስላደረገ ኦር ፍሪጁ ስለሰራ ኦር ቴሌቪዥን ስላየ ኢነርጂ ደርሶኛል ብሎ ማለት የለበትም። ለማምረት አዲስ ነገር ለመፍጠር ሳለ ወይ ነው ጥያቄው። አሁን መንግስት እየሰራ ያለው ይሄንን ነው። ለምሳሌ አመልድን ወይም የውሃ ቢሮን ብንመለከት በመብራት መጥፋት ምክንያት ኮምፒውተሮች ስራ አልሰሩም ማለት አገልግሎት ተቋረጠ ማለት ነው። ኦር ሰርቨርስ አልሰሩም ማለት መረጃ ፌች አታረግም፣ ለሌላ ሰው ደግሞ ፊድ አታረግም ማለት ነው። ዓለም ደግሞ ወደ አንድ እየመጣች ያለችበት ኢንተርኔትም የማይሰራበት መረጃ ሳታገኝ ደግሞ መልስ ማትሰጥበት ህብረተሰቡ የስራ ኤፊሽንሲን በጣም ዳውንግሬድ የሚያደርግ ወይም ዝቅ የሚያደርግ ነው የኤነርጂ ካልተሟላ። አመልድ የሰራው በጣም ጥሩ ነው። አመልድ በቅርቡ እንደውም ጉድጓድ አላቸው። የመጠጥ ውሃ ጉድጓዳቸውን በዛ አድርገዋል። መብራትም በዛ ነው የሚያደርጉ። ሰሜን ሸዋና አንዳንድ አካባቢዎችም ሰፈሮችን ሁሉ በዚሁ በሶላር ኢነርጂ ተጠቅመው ኃይል እንዲያገኙ ስራዎችን እየሰሩ እንደሆነ ኢንተርቪው ላይ መረጃ ሰጠውኝ ነበር። ልክ እንደ አመልድ ሁሉ ተቋማት የራሳቸውን ኃይል የሚችሉበት እድል ቢኖር የሚያስገኘውን ጠቀሜታ እናንሳ። በክልልም ደረጃ የ25 ዓመቱ አሻጋሪ እቅድ የኢነርጂ ሴክተሩን ከዚህ በፊት ባልታየ ሁኔታ እጅግ የዳሰሰ ነው። መውጫ መንገዶችንም የሚሰራበት የፋይናንስ አማራጮች ከማመላከት ጀምሮ እንዴት እንደሚሰራ በትክክል ያሳየ ዝርዝር እቅድ ነው። ለምሳሌ እኛ አንዳንዴ የመጠጥ ውሃ ተቋማት የመጠጥ ውሃ ተደራሽነት ሲቸግረን ጉድጓዶችን ከግለሰብ ወይም ከተቋማት የተቆፈሩ ጉድጓዶችን
ኢንስታሌሽን ዘርግተን መስመር ዘርግተን ተወሰን የምንሰራው ለምሳሌ ለባህር ዳር ከባህር ዳር ስቴዲየም ጉድጓድ እንወስዳለን። ልክ እንደሱ ኤሌክትሪክም እኮ ለህብረተሰቡ ማዳረስ ይችላል። ስለዚህ ሁለት ጥቅም አለው። በአንድ በኩል ከህብረተሰቡ የሚቀርበውን ኃይል ከመሻማት ያድናል። በሌላ በኩል ደግሞ አቅማቸውን ከፍ ሲያደርግ እንዳመልድ ለሌሎችም ለኃይል ላልደረሳቸው በግለሰብ ደረጃም በሌላም በተቋም ደረጃም የማጋራት እድሉን ያመጣል እንደማለት ነው ካነሱልኝ አንጻር። በጣም ጥሩ። ሌላኛው የአማራጭ የኤነርጂ አቅርቦት ሲኖር የስራ እድል ፈጠራ ጋር ያለውን ግንኙነት እናንሳ። አማራጭ የኤነርጂ አቅርቦት ስራዎች ከስራ እድል ፈጠራ አንጻር እንዴት የሚታዩ ናቸው? በጣም ጥሩ። አማራጭ የኤነርጂ ስራዎች የማይገቡበት ሴክተር የለም። ላይክ እንደ ሴክቶራል ሀብ ወይም እንደ ሴክተሮች እምብርት ልንወስደው ይችላል። ሁሉም ሴክተሮች በኢነርጂ ኤፊሽንሲ ላይ ወይም በኢነርጂ ልማት ስኬት ላይ የተወሰኑ ናቸው እና የስራ እድል ፈጠራም አንዱ ነው። ለምሳሌ የስራ እድል ፈጠራ ስንል ገጠር አካባቢ አንድ ጸጉር አስተካካይ በጀነሬተር የሚያስተካክል ኤሌክትሪክ ያልደረሰበት ቢሆን በጀነሬተር የሚያስተካክል የነበረ ቢሆን ወይ በዊንድ ተርባይን ኦር በንፋስ ኃይል ማመንጫ በሚቀርብ ኤሌክትሪክ ኦር ደግሞ በሶላራይዜሽን ሲባል በግሪድ ደረጃ ለህብረተሰቡ በሚደርሰው ለጋራ በሚደርሰው ብቻ ሳይሆን የራሱን ጣራ ላይ ሰቅሎ ጸጉር ቢያስተካክል ይሄ በኢነርጂ ዘርፍ የተፈጠረ የስራ እድል ነው። ምክንያቱም ኢነርጂው ባይኖር ይሄ ስራ እድል አይፈጠርም። ሌላው በዚህ በርካታው በተለይ በገጠር አካባቢ ያሉ ፊልም የሚያሳዩ ሰዎች አሉ። በዚህ አይነት መንገድ ትንሽ ኪዮስኮች፣ ትንሽ መጠጥ ቤቶች በሶላር ኃይል ፍሪጃቸውን የሚያንቀሳቅሱ አሉ። በጣም ወደ ገጠር ስትገባ በነገራችን ላይ ከላይ በዚህ ዓመት 111 ሺህ የሶላር አነስተኛ የሶላር ቴክኖሎጂዎችን በቤተሰብ ደረጃ ቻርጅ የሚያደርጉ ምናምን ያልኩ አነስተኞቹ ተሰራጭቷል በዚህ ዓመት። ይሄ ማለት 111 ሺህ ቤቶች አናት ላይ ይሄ ነገር አለ ማለት ነው። ሶ ትንሽ ዝርጋታ ከሚሰራው ጀምሮ የስራ እድል አለ ማለት ነው። በትክክል የሚያቀርበው አለ። ለምሳሌ ባህር ዳር ላይ የሶላር ኃይል እንትኖች አሉ፣ ማምረቻ አለ፣ እሱ አለ። እንደገና ደግሞ የሚሰራው የሚገጣጥመው አለ፣ የሚጠግነው አለ። ራሱ ደግሞ ኢነርጂው ከተሰራ በኋላ ደግሞ ኢነርጂውን በመጠቀም የሚሰራው ሰው ምርታማነት አለ። ቀደም ሲል እንደጠቀስኩልህ በታዳሽ ኃይል ካየን ባዮጋዝ ስራዎችን የሚያስፋፉ አርቲዣን የምንላቸው ግንባታውን የሚገነቡ የሰለጠኑ ሰዎች አሉ። እንደገና ደግሞ ለምሳሌ በባዮጋዝ ኃይል የሽሮ ቤቶች ምናምን ካሉ እነሱም የስራ እድል ናቸው። በጣም በርካታ ነው። የማገዶ ቆጣቢ ምድጃዎችን የሚሰሩ በርካታዎች አሉ። ሶ እነሱን ለምሳሌ ማገዶ ቆጣቢ ምድጃዎች ወደ 179 ሺህ ተሰርቶ ተሰራጭቷል በዚህ ዓመት ብቻ። በዚህ ሴክተር በጣም ትልቅ የስራ እድል የሚፈጠርበት ነው። ዋናው ግን ኃይሉ ቀርቦ ስራህን ኤፊሽንስ ያደርግልህ ያለው የስራ እድል ደግሞ ይበልጣል። አማራጭ ኤነርጂ አቅርቦት ሲነሳ ፕሮጀክቶቹ በተለይ ከፍተኛ መዋለ ንዋይ የሚጠይቁ ናቸው። የመጀመሪያ ላይ በተለይ ገና ወደ ስራ ሲገባ ከዛ በኋላ ያለው የሚጠቀሙት ኃይል ሌላ እንትን ከሌላው ከናሽናል ግሪድ ከምንጠቀሙ የቀለለ ከነዳጅ የቀለለ ወጪ ቢኖራቸው መጀመሪያ ላይ ግን ግዙፍ ሀብት የሚጠይቁ ፕሮጀክቶችም እንደመሆናቸው በዚህ ረገድ ህብረተሰቡ ወይም ደግሞ በዘርፉ ያሉ መንግስታዊ ያልሆኑ ድርጅቶች ምን ያህል ያገዟቸው ነው? በዚህ ረገድስ ምን ይጠበቅባቸዋል? በቀጣይ በሚሰሩ ሰፊ ስራዎች ወደዚህ ወደ ማይቀረው እየተገባ ስለሆነ ምን ይጠበቅባቸዋል? ይህም በጣም ኮር ጥያቄ ነው። የወደፊቱን ነገር የሚተነበየው ይሄ ጉዳይ ነው። አንድ በጋራ ስለመስራት ሁለት ኮቶችን እያነበብኩ ነበርና ዓለም አቀፍ ኮቶች ናቸው። አንደኛው የግል ሴክተሩ ስራ የማይሰራ ከሆነ የኤነርጂ አቅርቦት ኦር ሌሎች ስራዎች የንግድ ስራዎችን በትክክል ሰርቶ ማያመርት ከሆነ መንግስት ብቻ አቅርቦ የተሰራው ስራ በኮሚኒዝም ጊዜ አገራት የወደቁበት ሁኔታ ነው
ሊሰራ አይችልም፣ ተረጋግጧል። መንግስት ብቻውን የሚሰራበት እንዘን ደግሞ የግሉ ደግሞ ብቻውን የሚሰራበት ጉዳይ ካለ የተሳካ እድገት አይኖርም። ሁለተኛው ደግሞ አሁን የግሉ ሴክተርም ማልማት የመንግስቱ ሴክተርም ማልማት የሚባለውም ነገር የከሸፈ ነው። ሁለቱም ማልማታቸውም በራሱ አገር ሊያሳድግ አይችልም። ኢንተግሬት ማድረግ አለባቸው። በጋራ ፓርትነርሺፕ ፐብሊክ ፕራይቬት ፓርትነርሺፕ የሚባለው ፒፒፒ የሚባለውን ካላደረግን የሚሳካ አይደለም። ስለዚህ ዓለም አቀፍ ኤንጂኦዎች ለምሳሌ በግል ደረጃ ሰሜን ሸዋ ላይ አንድ የንፋስ ኃይል እንትን ሰርቶ የኢነርጂ እያገኘ ያለ ግለሰብ አለ። ቦታውን ስፔሲፊክሊ መጥቀስ አልቻልኩም። እንደዚህ አይነት ነገር ያስፈልገናል። በግል አሁን በአማራ ክልል እየተሰሩ ያሉት ሶላር ፓኔሎች እንኳን ባይሆኑ የሶላር ኃይል እንትኖችን አምጥተው ከውጭ የሚገጣጠሙ ፋብሪካ አለ ባህር ዳር አይ ቲንክ 2 ሶ እነሱም ከመንግስት ጋር መስራት አለባቸው። ሶ እኛ የምንፈልገው ለህብረተሰቡ ኢነርጂ እያቀረብን ነው። በተለይ ከናሽናል ግሪድ ወጣ ያሉ ቦታዎችን መንግስት በኢነርጂ ሴክተሩ ላይ በዲፕሎማሲም እየተጨቃጨቀ ብዙ ነገር እያመጣ ነው። በኢንቨስትመንትም በጣም ትልልቅ ኢንቨስትመንቶችን እያደረገ ነው። ግድቡን ማየት ይቻላል። በዓለም አቀፍ ተሰሚነት ደረጃም ብዙ ታግሎ ብዙ ውጤት አምጥቷል ለኢነርጂ ዘርፉ ሲል ሶ በክልልም እየተሰሩ ነው። እኛ የምንፈልገው አሁን ሰው ኢነርጂ ዘርፍ ላይ እንዲሳተፍ ብቻ አይደለም፣ መጥቶ ከኛ ጋር በጋራ ሆኖ እንድንሰራና በእኛ በኩል የጎደለ ነገር ካለ በእነሱ እንዲሞሉ፣ በእነሱ በኩል የጎደሉ ነገሮች ካሉ በእኛ እንዲሞሉ። ለምሳሌ አመልድ ሌሎችም ኤንጂኦዎችም ይሄንን ይሰራሉ። በቃ በጋራ እየሰራን ስለሆነ ነው ያነሳቸው ውጤታማ የሆኑትና በጋራ የመስራትን ጥቅም በጣም ኢፊሸንት ሆነ ብቻህን ሰርተህ የምታገኘው ውጤታማነት በግማሹም አይደርስም። ስለዚህ አንድ ብዙ ሆኖ እንደ አንድ ሆኖ ደግሞ እንደ ሀገር ስንሰራ ትልቅ ጥቅም ሀገርን የምናሻገርበት መንገድ ይሆናል። የግሉ ሴክተር እንዲመጣ እንፈልጋለን። በኢነርጂ ዘርፍ ብቻ አይደለም እንደ ለምንድነው ትልልቅ ባለ ሀብቶች መንግስት እኮ ይቸግረዋል። በዚህ አሁን እኛ የመጠጥ ውሃ ተቋማትን እየገነባን ነው ብለን ሪፖርት ስናደርግ ያልተገነባው ይበልጣል እኮ በአቅም እጥረት። ትልቁ ዓለም ላይ የመጠጥ ውሃን የማቅረቡ ጉዳይ ውድ የሆነበት ወይንም ማዳረስ ያልተቻለበት ጉዳይ ውሃው ጠፍቶ እንዳይመስል፣ ውሃውን አውጥቶ ወደ ህዝቡ ለማዳረስ ከፍተኛ መዋዕለ ንዋይ ስለሚፈልግ ያ ደግሞ በደሃ ሀገር ስላልተቻለ እንደ ኢትዮጵያ የታዳሽ ኃይል አቅሟ ከፍተኛ የሆነች ሀገር ናት። በንፋስ በውሃ በሌሎች በፀሐይ ሀብቷ ሙሉ 13 ወር የምንለውን የፀሐይ ብርሃን የምናገኝበት የጸጋ ሀገር ናትና ብዙ ይጠበቅብናል በዚህ ዘርፍ። በአማራ ክልል የዘርፉን ተጠቃሚነት ለማሳደግ የተያዘውን የረጅም ጊዜ እቅድ በተለይ ክልሉ አሁን የ25 ዓመት ያሻጋሪ እቅድ አቅዶ ወደ ተግባር የገባበት የመጀመሪያው ምዕራፍ ወደ ስራ የተገባበትም ነውና በዚህ ረገድ ምን ይጠበቅበታል ቀጣይ የሚለውን አጭር ሀሳብ ሰጥተውኝ ፕሮግራማችን ጨርሰናል። በጣም ጥሩ ማደማደሚያ ነው። ኢትዮጵያ አንዳንዴ ፈረንጆች ምን ይላሉ? ደሃ ሀገራት ደሃ የሆኑበት ምክንያት በቅርባቸው ያሉትን ሀብቶች ማወቅ አለመቻላቸው ነው። እኛ ከዛ ከአውሮፓ መጠን እኮ የነሱን ነው አልምተን እኛ ገንዘብ እያገኘን ያለ ነው ይላሉ። እና ያንተ ድህነት ዋነኛው ምክንያት አጠገብ ያለውን የመልማት አቅም አለማወቅ ነው። መጀመሪያ የተደረገው እንደ ክልል የመልማት አቅማችን ምንድን ነው የሚለው ነው የታየው በአሻጋሪ እቅዱ ላይ። የመልማት አቅማችን በመጠጥ ውሃ፣ በሰው ኃይል፣ በመሬት፣ በሌሎች ተጠንቷል። በኢነርጂ ዘርፍ ያሉ የተፋሰሶቻችን ተጠንተዋል። በዛ ተፋሰስ ልክ ኢነርጂ ሃይድሮ ፓወር ለማምረት የትኞቹ ለምሳሌ ሚኒ የምንላቸው ሚኒ ሃይድሮ ፓወር ሰከላ አካባቢ እንግሪን የሚባል ወንዝ ላይ እየተሰራ ያለ ነው። በግንባታ ላይ በጸጥታ ተቋርጦ ነበረ። አሁን በግንባታ ላይ ነው ያለው። እንደዛ አይነት ስራዎችን መስራት መቻል ይሄ አሁን አስፉት ቢሮ ማስፋት አለበት ተብሎ ከእርሶ መስራት ተሰጥቶ የሚቀጥለው አመት እቅዳችን ከፍ ያለ ነው። ሶላራይዜሽንም ከፍ ያለ እቅድ ነው። ከባለፈው አመት በጣም ከፍ ያለ እቅድ ነው ያለውና ለምሳሌ 13 ወር ጸጋ ሲባል ለቱሪዝሙ ብቻ መታየት የለበትም። ኢነርጂ የሁሉም ዘርፍ አቅም ነው።
ስንል 13 ወር ጸጋ ማለት 13 ወር ፀሐይ ያለበት ሀገር ማለት ነው አይደል? 13 ወር ፀሐይ ያለበት ሀገር ሶላር ፒቪ ኦር ሶላር ፓኔል ብናነጥፍለት ሙሉ አመቱን አይደለም ጎረቤት ሀገራትን መሸፈን እንችላለን። ቅድም 54% የዓለም ከ24 ዓመት በኋላ የዓለም ኤሌክትሪፊኬሽን የሚገኘው ኃይል የሚገኘው ከሶላር ነው ብያለሁ። 42% ከሃይድሮ ፓወር ነው የሚገኘው ብያለሁ። ሶ ኤሌክትሪክን ከዚህ ማግኘት ከቻለን ክልሉ ደግሞ ትልቅ ጸጋ አለው ካለን በጣም ትልቅ ጸጋ አለው ካለን ይሄ የአሻጋሪ እድገት ፕላኑ የማይሳካበት እንደገናም ደግሞ ክልላችን ያለውን አቅምም አውጥቶ በኤነርጂ ዘርፍ ሰርቶ ለህዝቡ ተጠቃሚ የሚያደርግበትን እድልም ከፍ ባለ መንገድ የማንሰራበት ምክንያት የለም። በዚህ ደግሞ አመራሩ በጣም እጅግ ቁርጠኛ ነው። ከፍተኛ የሆነ ዊንድ ስፒድ ያላቸው ቦታዎች አሉ። ፈጣን ንፋስ ሆኖ የሚያሽከረክሩ ተርባይን የሚያሽከረክሩ ይሄ ማለት ትልቅ አቅም አለ ገና ያልነካ ነው ማለት። አሁን በጥናት ወደ 4 ዲዛይኖች ሰርተናል። ከሚኒስትሪው ጋር ሆኖ የሚሰሩ ናቸው በክልሉ ደረጃ። በዛ ልክ በጣም ትልቅ አቅም አለን። በተለይ ደግሞ የአማራ ክልል ጸጋዎች አሉና ማልማት አለብን። ያለማን ነው እናለማለን። ወደ አቶ እንዳጥር መኮንን በምክትል ቢሮ ኃላፊ ደረጃ የአማራ ክልል ውሃና ኢነርጂ ቢሮ የህዝብ ግንኙነት ኃላፊ፣ በነበረን ቆይታ እጅግ ደስተኛ ነኝ። አመሰግናለሁ። እኔም አመሰግናለሁ። የተከበራችሁ የአሚኮ ወቅታዊ ተከታታዮቻችን የኢነርጂ ስራዎች በአማራ ክልል ምን ይመስላሉ በሚል በተለይ በአማራ ክልል ውሃና ኢነርጂ ቢሮ በኢነርጂ ዘርፉ እየተከናወኑ ያሉ ተግባራት ምንድን ናቸው፣ ቀጣይስ ምን ይጠበቅበታል የሚለውን ያስቃኘናችሁ የዛሬው ዝግጅታችን በዚህ ተጠናቋል። ፕሮግራሙን እናንተ በማድረስ እኔ ጻድቁ አላምረው ከመላ የስቱዲዮና የካሜራ ባለሙያዎች ጋር አብሬ ቆይታ አድርጌያለሁ። በሌላ ጊዜ በሌላ ርዕሰ ጉዳይ እንጠብቃችኋለን። ሰላም ቆዩ።